መስማት ትፈልጋለች። በቃ ይሄ ነው እንጂ ከሱ መለስ ፈልጋለች። ሰው አለች ክቡር ማለት ነው። ትናንትና ሌላዋን ትናንት ወዳ ያላችሁን ነገር ምንድነው? ከአንተ ጋር ያለው ነገር ብዙ ነገር አለ፣ ከውስጥህ ብዙ ነገር ያለውን ጨረስና ወድነት ይመጣል አላች። ትላንት ተልቆ ቪዲዮ በሌላ ሴት አስቡ፣ ያናዳል። ዛሬ በባያዮቹ ስሜታን ይጎዳል፣ ያማታል። ይሁት እንደራስ ሲያስብ ያማል። ብሩዬ የዋነቱ እኔ ግራ ገብቶኛል በጣም ወላሂ። ከመጀመሪያ ከእዩም ጀምሮ ልጁ የሱ ምን የማን ይሁን ሃይሚ ይጎታታል። ይሄ እንደዚህ አይነት ነገር ማለት ነው። ያም ጊዜ ይፈታል ብሎ ይቅርታ ሃይሚ፣ ያ ነገር አላህ ነው የሚያውቀው፣ እኔ አላረኩም። እሺ ጊዜ ይፈታል። እኔ ለማኒ ባተምንም ጊዜ ይፈታል። ብሩክ የዋህ አይደለም። ያን ያለ ማወቅ ሁላችንም የዋህ ብለናል። የዋህ ሳይሆን ብልጥነት ነው። የዋህ ቢሆን እንደዚህ አጸያፊ እሷን ሞራል ሚነካ ስሜቷን ሚነካ አይጭንም። ይሄ የዋህ አይደለም። ይሄ ሚሰኪን ምስኪን ሰኪን ነው። ይሄ ብሩክ ከምን ነው? የዋህ አይደለም። በፊት እንላለን የዋህ ማለት ያው ኦዲየንሶቹ ማጣቱ የዋህ ነው። በቃ ወላሂ ያማል፣ በጣም ነው የሚያማው። እሱ ግን አለማውቃቱ ይሁን አሁን እኮ በደንብ አድርጋ አስረዳችው። ይቺ ከፈለክ ስትታመም ሐኪም ለምን ጠራኸኝ? ትናንት የመጣችዋ ሐኪም ቤት ይዛ ይሄዳለች። እውነቷን ነው። እዚህ ጋር ማንም ሁለት ዓመት ሙሉ እኛ ቪዲዮ ላይ እያየን ፍቅረኛሞች ነው እንላለን አይደል? የተለየ ነገር የለም፣ ምንም ነገር የለም። እኛ እናስባለን እንጂ ውስጣችሁ ያለ ሁለታችሁ ነው የሚያውቁት። ግልጽ አርግቶ አላወሩም። ኤፍሬም ምንድን ነው አለ ወንድሙ የኔ ናት ሚስቴ ናት የምትል ከሆነው ግልጽ አርግቴ ውስጥህ ያለው ነገር ጨርሰ ሃይሚን ትወስዳለህ አላ። ግልጽ ነው፣ እንደ ወንድም ትክክል ነው ያለው ነገር። አትወስድም ሃይሚን አላለ። ያለው ነገር ጭረስ ነው አለው። ሃይሚም የእዩ ነገር ትታ ነበራ። ትታ ዝም ብላ ጊዜ ይፈታል ብላለች። ግን እሱ ነው አብዛልትን አመጣው። ያንም ስህተት ነው። የዋነቱ ነው ገደል እየገባለሁ። በየዋነቱ ፍጹም መጣው። የዋህ የምን የዋህነት እሺ ምን ለበለው? እሺ አራጉር ሙሩ የዋህነት ይሁን ግን ድራማ አትበሉ። እዚህ ምንም እናንተ እኮ ለራይማ ብትሰጧት ምን አለ? ወጣች ድራማ እነሱ ያውቃሉ። ስራ አይደለም ነው የምመለው። ስራ አይደለም ይባሉ። እሺ ለምን በሉ? ለብር ብዬ እኔ እግዚአብሔር ማርያምን መዳና ለምን ይላሉ አልልም። እኔ ወላሂ አልልም። በራሴ ደርሰኝ ማለት ነው። ለስራ ብዬ አልልም። ብር ይጠፋል። እኛ ለአክራ ነገ ሞተን ምንድን ነው የምንለባው? እቺ ምላሳችን እኮ ነገ ይቀጣል። ለብር ብለን አንልም። ግን ወንጀላችን ወስዶ እነሱ ነው። ድራማ ከሆነ እውነት ከሆነ እኛ እንደ ድራማ ነው ማሰብ፣ እንደ ራሳችን አሳብ ማሰብ ግዴታችን ነው። እነሱ ነው የሚያውቃሉት። እውነት ነው ያ ነገር። እኔ ምንድነው የሚለው ነገር ልንገራችሁ። ብሩኬ ትክክለኛ ሃይሚ የሚፈልጋት ከሆነ ልጁን ተው፣ የእዩን ልጁን ተውና ከአብሰለት የመጣው ነገር ጀምሮ ጥፋተኛ ነኝ ብሎ ጥፋቱን በአደባባይ ግልጽ አርግቶ ይቅርታ ካላላ ሃይሚ ሰላም አትሆን። ግልጽ ብሎ ይቅርታ በአግባቡ ጠይቋት ቤቱ ያስገባት በአግባቡ እንደ ሚስት ግልጽ አርጎ። ይሄ ነው ሃይሚ የምትፈልገው። ትላንት ወደ ምንድን ነው ያላቸው? እኔ እንደ መጀመሪያ መቃጠል አልፈልግም ማለት ምንድን ነው? አንተ አልፈልግም ማለት ነው አይደለም። መገመት ያለበት ሰው ያውቃል። ይሄ ነገር እንደ መጀመሪያ እንደሆኑ መቃጠል አልፈልግም ከአንተ ጋር ማለት አንተ አልፈልግም ሌላ ወንድ ማግባት ፈልጋለሁ አይደለም። ማወቅ አለበት። ይሄ እንደዚህ አይነት መረዳት አቃተው መሰለኝ። ዛሬም ከኔ ጋር ሆኜ አይባልም። እሱ የሚፈልጋት ከሆነ በአግባቡ ታንቋን እንደ ሴት ታንቋ መሙላት ነው። እንደ ሴት ያለውን ሀንቅ አላመመው የሚለው አላመመው የሴትን ሀንቅ ማሙላት ነው። እናንተ ተው፣ እዚህ ጋር ሌላ አውሩ፣ ዝም በሉ። ሌሎች የሚያወሩትን ነገር አታውሩ። በቃ እዚህ ቤት የዋህ አይደለም ድራማ ነው። ብሩክ የሚሰራው የዋህ አይደለም ድራማ ነው። አሁንም አልታመመም። ሀይሚዬን ሊያስጠቁር ነው። ይሄ ፋራ አልታመመም። ውሸቱን ነው። ከቤት አስወጣ አይደለም። ባለፈው እንደዚህ ሆኖ እያየች ነው። ሁሉም ነገር ጉዳት እየደረሰው እያየች ነው። ሴት እየመጣች እየሰደበት እያየች ነው። ለምንድን ነው በሚስት ካልቆጠረኝ የተለየ ነገር ከሴቶች የተለየ ነገር ከሌለኝ እሱ ከመቆየት ምን ትርጉም አለ? ምን ትርጉም አለ? ራይማ እየጨርሽ ራይማ፣ አሁን አንቺ ትክክለኛ የነገር ስራ ነው የምትይው። በእናትሽ የኔ ነገር ቀረ። ራይማ እስኪ ንገሪኝ። እኔ ሎርድ ነው ገብቶሻል። እኔ ብዙ አልቆይም፣ ምክንያቱም የሁሉም ሰው አመለካከት ራይማ ብቻ ታውራ። አንድ ሰው ጣልቃ ሲገባ ላይሆን ይችላል። ገብቷቸዋል። የኔ አመለካከት የሁላ
ሁላችሁም ባላችሁበት ልክ ነው። ለምን ሁሉም ሰው ባየው አክል በተረዳው አክል ልክ ነው። እኔ ደግሞ እስካሁን ድረስ በሚሰራው ቪዲዮ ብዙ ነገር ያየው ብዙ ነገር ትላንትና ስራ ነው እንዲህ ነው እያልን ኖረናል። ዛሬም ደግሞ እኔ አቋማዬ አንድ ነው። አንድና አንድ ስራ ነው። እነዚህ ልጆች መጣው አህያውን ፈርቶ ዳውላውን ፍጼም አርግ የተባለው ነው የሚያደርገው። ገብቷቸዋል። አንዳንዴ ፍጼም አርግ የተባለው ነው የሚያደርገው። የተሄደበት ድራማ አዎ ትክክል አይደለም። አንዳንድ ሴቶችም ሀይሚ መቀበል አለባት ነበረባት የምትሉት ነገር እናንተ ቢሆን አታረጉትም። ይሄን እቋየማለሁ። ከዛ የተረፈ ደግሞ ለቀልድም ቢሆን ለዲራማም ቢሆን አንድ ሀይሚ ጋር ብቻና ብቻ ነው መቆም ያለብኝ እኔ እንደራሴ። ግን ድራማ አይደለም ስራ አይደለም የምትሉ የድሮውን ቪዲዮ ወዴት እንደሚወስድ ሄዳችሁ ማየት ትችላላችሁ። እኔ አቋሚ አንድ ነው። አሁንም ቢሆን ስራና ስራ ብቻ ነው። የዛሬው ቪዲዮ ራሱ የ3 ቀን የተቀረጸ ቪዲዮ ነው። ልብ ብላችሁ ይሁ። ስለዚህ በመጨረሻ ደግሞ ስልኩ ለምን ተለቆ ሄደ? ለእናንተ ትቼዋለሁ። በቃ ስልክ ምንድን ነው? አበባው እኮ የሴቶች ቀን ነው። እንደ ሳሚልኝ ኧረ ተይ ተይ አታስለፍልፊኝ ተይ። ምንድን ነው? እኔ አስረዱኝ በመድኃኔዓለም ክርስቶስን። ስለዚህ እናንተ ማለት ያለባችሁ እኛ ጨረቃ ፋሚሊ ይሄ አይገባንም፣ ተው ይሄን ስራ ማለት ነው እንጂ ያለባችሁ እንደዚህ ነው ወደዚህ ሄደ ወደዛ ወጣ ግጥም አድርጎ ስራ ነው። ጥሉኝ ብትፈልጉ ስራ አንጠላሽም። ለምን እንጠላሻለን? ነው የምትመጣው። ልጅቷም ላይ መሆን አለበት የለባትም። ምግቡ ራሱ ሀይሚ ሰርታ ያስተካከለችው ምግብ ነው። እኔ መድኃኒዓለም ከሀረካቷ ከምኗ አታዩም እንዴ? እሷ ሰርታ ነው ሴት የተባለችው። ለምን አይገባችሁ? እስቲ ሁኔታ ልብ ብላችሁ ከዛ ራሱ እኮ ተቃራኒ ሆኖ ሊሰራ ፈልጎ ተቃራኒ ሆኖ ነው የመጣው። ሰብስክራይቡን አስነሳኝ ያሰሱ ብሩን ትቄብ ማለሱ ሹ ከላማ ረምዬ እኔ ፍፄ ሰብስክራይቡን አስነሳ እንጂ ስትኔ የሳኩት። እኛ እኮ የሚያናድደን እሷን አብዛኛ ዝቅ የሚያደርግ እሷን የሚያሰድብ ስራም ቢሆን የሚያደርጉት ነገር ነው እኔ የሚያናድደኝ። በቃ ሁሌም የሚሰራው ስራ ማን ነው? ሀይሚዬን የሚያወርድ ሀይሚን ዝቅ የሚያደርግ እሷ ቢሆንም አይቻልም። ዘላለም ሴት ንግግሩ ሳያሳምመኝ ቀርቶ አይደለም። በቃ የሚያሳምመን እኛ የሀይሚ ዝቅ ማለት ሁሌም የሚሰራው ስራ ሀይሚዬ ወርዳ እንድትሰደብ በጣም እንድትረገጥ ነው የሚያደርገው። እንኳን እሱ ይቅርና ተቆርጦ የወጣ ቪዲዮ በቀደም ሲያስወጣት የተቆርጦ ቪዲዮ አላየው ወደ ላይ ነስክሮን ማድረገው ልቤ ስንጥቅ ነው የሚለው በቃ። ስለዚህ ደግሞ ያ ስለሆነ እዚህ ጋር ደግሞ ስራ አይደለም። ዛሬ ሀይሚ እንደዚህ ብዙ እየሰማው ነበረ አይደለም። ትላንትናም ያየነው ስራ ነው፣ ዛሬም ያለነው ስራ ነው። ልጅቷ የተከፈላት አክል ብነግራችሁ ጉድ ትላላችሁ። ልጅቷ ተከፍሏት እንጂ ምንም አይደለም። ልታሰራራ ነው የመጣችው። እሷን ማስወጣት ነበረበት። ለምን ጎረሰላት? ካስወጣት ታዲያ ስራው ቆመ። ያ እንዴት ነው የሚሆነው? ስራ አትበይ ያላችሁ ነው። እስከ መጨረሻ ድረስ ስራ ነው። ዛሬም ነገ መስረግጬ እነግራቸዋለሁ። ስራው ሲሆን ግን ሀይሚ የምትደረግበት ቦታ ልክ ነው ማለት አይደለም። ማለት የሚደረገው ሀረካት ተበቀደም ሂድ አትበለው እንደሚሄድ አድርገው እቃ ከመስበሩ ያለ ማዳመጥ ምን ያለ ማለት ይሄ ልክ ነው ማለት አይደለም። ከማውጣቱ ምን ከማለቱ ትክክል ነው ማለት አይደለም። ግን ከትላንት ወዳም የለመናት ይሄን ያክል አስሩጦ አወጣት። ለምን እሷን ለማምጣት ፈልጎ ነው ወይ ብሎ ኦዲየንስ እንዳይወቅሰው ነው ከትላንት ወዳም የለመናት። ዛሬም ደግሞ ተመልሶ እሷ ጋር ስለሚሄድ አስጠርቶ የለመናት። ከዛ ሰው ደግሞ እሷ ነች ክፍተት የፈጠረችው። እሷ ሲለምናት 2 ቀን እምቢ ብላ ነው። እሷን አይፈልግም። ከእሷ አብሳላት የገባችው እሷ በሰራችው ክፍተት ነው ብሎ እንድትወቀት ነው የተደረገው እንጂ እኛ መችን ነው ቁሳታለን ይዋጣው እንጂ እኔ ዛሬ የሚሆን ነገም ሀይሚ ትክክል ናት። እንደ ሴትና እንደ ሰው የተረዳት ሰው አለ ማለት ነው። ትላንትና የመጣንበት መንገድ ልክ ናት፣ ዛሬም ልክ ናት። አንድ ሰው ራሱን አስድቶ ነው ወደ ራሱ የሚመልሰው እንጂ አንቺ ክፍተት ፈጥረሽ አንቺ ኢትዮጵያ እኮ ነው ያለ ነው። እኛ ምን ራሽ ሴቶች መንገድ ልንሄድ ከልክለናል እንደኛ
ወንድ እኮ ሟል ምን በቃ። ስለዚህ ይሄ ድራማና ድራማ ብቻ ነው እንጂ ያን ያክል የሆነችበት ቤት መልሳ አትመጣም ነበር። እሺ ስልኳን ወሰደና እዛ ጋ አስቀምጣል። ለምን ስልኳን ይዛ አልወጣ? ለምን ስልኳን ለቃ እኮ ነው የወጣችው፣ ቪዲዮውን ካያችሁት ማለት ነው። ስለዚህ ይዘን የመጣነው መንገድ ወደ ኋላ ብላችሁ ማየት አለባችሁ። የኔ ዋትጫለች ራምዬ ይቅርታና ረስታ ሊሆን ይችላል። ደግሞ እኔ አሁን የገረመኝ ብዙ ኮመንት አይቼ ተረጋጊ ሀይሚዬ ይላሉ። ቆይ አንድ ነገር ተረጋጊ ይላሉ እንዴ ዲኮሩ እዛ ተቀምጦ እንደው እንዳክቱ ቆይ ልንገርሽ ራምዬ እንዳክቱም ቢሆን ስለሌላ ቤት አታውሪ ያለችኝ እሱን ሰምቼ እኮ ግሲላ ሆኜ ነው የገባሁት። ግን አንድ ቁጥር ብጽፍ አላስገቡኝም። ስራ ነው የወለየዋ የምትናገሪውና አጠገብሽ ያለችው ከሰማሽ ከሆነ በራስሽ የማትፈልጊው በሰው ላይ እንዳትፈርጂ። አበባ እዛ ተጎዝጉዞ ተቀምጦ ትላንትና በእጁ ጎርሳ ልጅቷ በእጁ አጉርሳው በእጇ እንደው ያ ዲኮር አበባ ተቀምጦ እኔ በሆን አልኩሽ እንደው ይሄ እንደ ስራም ቢሆን እንደ ሀቂቃ ራሱ በራሴ በወስደው በደግ አድርጌ በብርጭቆ ነው ተርትሬው መሄደው እንኳን ልታረቀው። ከሷ ታገሽ ሀይሚዬ ተረጋጊ። ምን አይነት ድንዝና ነው ይሄን ያህል እንዴ? እኛ እኮ ከ20 ዓመት በላይ ነን፣ ብዙ የምናስብ ነን። በራሳችን ቢሆንስ በእኛ ፍቅር ህይወት ይሄ ነገር ቢፈጠርስ? እሷ ለዛውም ታግሳ ሁሉ እንትን ብላ ነው በቃ ተረጋግታለች። እኔ እንደሪልም እንደ ስራም ሳየው በጣም ተረጋግታለች። ሌላ ሴት ብትሆን እዛው መታ ማለት ነው እሱን ለመጠየቅ ብላ ትርትር አድርገው ነው የምትሄደው። ማንም እንትን አይልም፣ አይታገስም። ታጋሽ ናት ብትባልም አታሽቃብጡ። ስራ ነው ስራ እንትን ነው ይሄ ታዩ። ታገሹ አትበሉ። በእኛ ላይ ቢሆንስ ብላችሁ አስቡ። እኛ ልጅቷን የምናቃት እናቃታለን። ራሷን የምታስከብር ጨዋ፣ ጎበዝ፣ በራሷ የምትቆም ሪል ቢሆን ኖሮ እሷም መልሳ ያንን ቤት አትገባም። ገብቶሻል? ግን የስራ ሰው ስለሆነች እንጂ መልሳ አትገባም። እናቃታለን። ሌላው ደግሞ የሴትን ሊጥል የሚታገል ሴት ራሱ ነው። እኔ እዚህ ሚዲያ ላይ ያየሁት ሴትን የሚጥል የሚፈልግ ራሱ ነው። በቃ የሆነ ስግብግብነት፣ በቃ የሆነ እኔ እንጂ አላቅም። እንደዛ ነው እንጂ በራሷ ላይ እኮ ብትሆን አትቆምም። ትላንትና ያተረገዘ ተባለ ድጋሚ ይሄ መጥቶ አሁንም ባሏ እንደዚህ ሲጎራረስ ምን ሲል አይታ ድጋሚ ባፍ ከአንቺ ጋር ይቅለሰለሳል። ተግባሩ ደግሞ ሌላ ሆኖ ለደቂቃ አትቆምም። ማንቻውም ሴት አትቆምም። ማን ነው ፈልጣው ነው የምትወጣው። ሲጀምር እሱን ድራሹን አትቆምም። ግን እዚህ ጋር ኮሜንትም እያየው ነበር። ተረጋጊ። አንዳንድ ሰዎችም እሷነች ክፍተት መሰጠው ከዘገየ ከሄደ በኋላ እንደገና ሄዳ የሆነ ነገር እንደዚህ ትለምነዋለች። እንደዚህ አፈር ድሜ ያስለምናችሁ ነው ማለት ነው። ይኸው ስንት ወራቸው ነው ተራ በተራ እየተለማመኑ ወደ እየሰሩ ያሉት። እሷ ለፍቅር ዝቅ ብትን ምንድን ነው እንትኑ? ወላሂ ላዚም አንዳንዴ ብቅ አድርገው ያናድዳሉ። እንደኮ እነሱ ባላቸው ከሆነ ነገር ቢያደርግ አይታገሱ፣ ምንም አይሉ። ስለዚህ አሁንም ቢሆን ነገም ሁላችሁም ተረጋግታችሁ መተው ካለባችሁ ተው፣ ይህን ስራ አቁሙ ማለት ነው እንጂ ሀይሚ የምትወቀስ